ጃም ክፍለ ሀገር ዳንግላ ወረዳ በቅዱስ ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን። ቅዱስ ወለተ ጴጥሮስ አንድነት ገዳም የሚገኘው በጎጃም ክፍለ ሀገር በዳንግላ ወረዳ መረጀ ባይ ተብሎ ወይም ቱማሃ ተብሎ በሚጠራው አካባቢ የሚገኝ እናታችን ቅዱስ ወለተ ጴጥሮስ ቃል ኪዳን የተቀበለችበት ቦታ የጸለየችበት ቦታ ነው። እኚህ ናቸው ማለት ነው። ቀሲስ ይትባረክ በጸሎት ሲከፍቱ መርሃ ግብሩን አያይዘው የተናገሩት ማለት ነው። ይሄን ኬት ነው የሰማው ኤርሚያስ ከቪዲዮአቸው የታለ እንደዚህ ቀሲስ ይትባረክ ብሎ የሚለው ያለው ይሄው። እኔም ማውቀው አንድ ገዳም አለ ሰው እየታረደ መስዋዕት የሚቀርብበት አልናገርም ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም ያሸከከኝ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? በርኩኝ ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረ ስላሴ። ይሄ ፕሮግራም የቀረበው ሆተ ብርሃን ሚዲያ ላይ ነው። ይሄ ሚዲያ ላይ ነው የቀረበው። እዚህ ሚዲያ ላይ ይቅርታ፣ እዚህ ሚዲያ ላይ ቀርበው ነው ተናገሩት። ሆተ ብርሃን የኦርቶዶክስ አማኝ የሆኑ ሚዲያ ነው። ኦኬ ስራት እንጂ ከገዳም ጋር የተገናኘ ጉዳይ አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ቦታው ላይ ገዳሙ ይህ ስራ ምን ታረጉታላችሁ? ገዳሙ ላይ ገዳሙ ነው ብላችሁ ዛሬ ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ እዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የት ነው ቦታው ብላችሁ ልታዩት ነው ወይስ ምን ልታደርጉ ነው? ማወቅ ለምንድን ነው የሚያስፈልግ ብለው ቢሉ እኛ እንግዲህ ስደተኞች ነን። እግዚአብሔር ቢያለ ጊዜ አገር ቤት ስንገባ ገዳሙ ቦታም ስንሄድ እኛም ሰዎች ነን። ሰው የሚታረድበት ከሆነ እኛም ለመጠንቀቅ ቤተሰቦቻችንም እንዳይሄዱ ለማስጠንቀቅም ይጠቅማል። ግን ከዚህ በፊት ለዘንዶ እርጎና ወተት ሲቀልቡ በአቡነ እንድሪያስ ዋሻ ላይ አይተናል ብለው ልጆች ሲናገሩ ሰምተናል። ገዳም ውስጥ ይሄዱ ማለት ነው። ቪዲዮ አለ እሱን። አንደኛ በቤተክርስቲያን ውስጥ በገዳም ውስጥ ነው ይሄን የሚደረገው ብለዋል። ከዛ እንደገና ደግሞ የለም በገዳም ውስጥ ያሉ ግለሰቦች ናቸው ይሄን የሚያደርጉት ብለዋል። በገዳም ውስጥ ያሉ አባቶች እውቅና አልሰጡትም። ግን ገዳም ውስጥ ያሉ ግለሰቦች እዛ ውስጥ ተተግነው እያደረጉ ሊሆን ይችላል። እና የዚህን ነገር እውነተኝነት ሰምቶ ደግሞ አንድ ሰው ለማጣራት ብሎ ሄዶ ጥፍሩ ሁሉ ተነቅሎ እንደመጣ የምናውቀው ሰው ነው ያሉት። ያውቁታል እኛ ቄስ። እና ያ ሰው ደግሞ ሄዶ ሊያጣራ ሲል እንደዚህ እያረደ ሰውን የሚገለው ሰው አግኝቶ ጥፍሩን ነቅሎት ነው የላከው አሉ። እንዴት እሱን ሳላረደው ቀሲስ ይትባረክ ይባላሉ። ፎቶአቸው ቪዲዮአቸው ሁሉ አለ። ወንድምነት ትንሽ ስጋት ይታይባቸዋል። እሳቸውም ለምን እንደሆነ ባላቅም አሁን ባየነው ቪዲዮ ቀሲስ አባ ይትባረክ ስጋትም አላቸው። ስጋታቸው ከምን የመነጨ ነው? ካሳየው ወይ ከተናገርኩ የሚል ነገር ይመስለኛል። ምን ብለው እያነሱ ነበረ? ገዳሙን ብነግራችሁ ምን ታረጉታላችሁ? ምን ያደርግላችኋል? ብለው የተወሰኑ ክልሎችን የገዳም ቦታዎችን ምናምን ጠርተዋል። ካየ በዝርዝር ማለት ነው። ልክ ነው። በኋላ ደግሞ የሆነ ሰው ትንሽ ሸንቆጥ ነገር ሲያደርጋቸው ደግሞ ቪዲዮን አወርደዋለሁ እያሉ ደግሞ ይናገራሉ። እንትን ሲላቸው ማለት ነው ወይ የሐሰት ነገር ነው ወይ ደግሞ የቤተክርስቲያንን ስም ለማጥፋት ሆን ብለው የራሳቸው የፈበረኩት አይነት ነገር አድርገው የተናገረባቸው ሲመስላቸው ቪዲዮን አወርደዋለሁ ይላሉ። እጃቸው ላይ አለ። በቃ ይብዛሚነስ መረጃ አለ። ከዛ ባሻገር ደግሞ አስፈራርተው እንደ ስጋትም ተናግረውት ቅድም ያልከውን ልጅ ጥፍሩን የእግር ጥፍሩን ነቅለው ላኩት
እና ብትሄዱም እንዲህ አይነት ነገር ነው የሚገጥማችሁ እያሉ ስጋታቸውንም ሰውም ክትትል እንዳያደርግ ወይም ጥያቄ እንዳያነሳ ያነሳሉ በሌላ መልኩ ማለት ነው። በአንድ መልኩ ደግሞ እንዲጨከን ብሎ የሚናገራቸው ነገር ከመጣ ወይ ደግሞ አይ ይሄ ሐሰት ነው እርሶ የፈበረኩት አይነት ነገር ነው የሚባሉ ከመሰላቸው ደግሞ አወርደዋለሁ እያሉ ነው። እና ቦታውን ስቲል ፍንጭ አልሰጡም። ግን እሳቸው የሚያገለግሉበት ቦታ ወይም እሳቸው ያሉበት ቦታ በጎጃም ክልል እንደሆነ በዳንግላ ወረዳ ምናምን እያሉ ሲናገሩ ሰምተናል። ግን እንዳልከው ያው የእንትኑ ነገር ተዳፍኖ እንደቀረው የዛች የስልኳ ጉዳይ ወይም ደግሞ የበጓ ጉዳይ ተዳፍኖ እንደቀረው አይመለከትም አይነት ነገር ሳይሆን ይመለከታቸዋል፣ ነገር ግን ሊያወሩበት አይፈልጉም እውነት ስለሆነ ማለት ነው። ልክ እንደዛው አይነት ይህንንም ሊያወሩበት የማይፈልጉበት አይነት ፖዚሽን እየያዙ ነው ቀሲስ አባ ይትባረክ ማለት ነው። ስለዚህ መውጣት አለበት፣ በደንብ ቫይራል መሆን አለበት፣ በደንብ ኤክስፖዝ መደረግ አለበት፣ ህግም ጭምር ተካቶበት ማለት ነው፣ የህግ አካላትም። ምክንያቱም ሰው ነው እየተሰዋ ያለው፣ ሰው ነው እየተሰዋ ያለው። የእንስሳ መብት ተከራካሪ ብዙም በሌለበት ሀገር አሁን የሰብአዊ መብትም ተከራካሪ የለም እስኪባል ድረስ መድረስ የለብንም። እንዳልከው ሰዓቱን ጠብቀን አመቺ የሆነ ሰዓት ላይ ተጠብቆ በደንብ ኤክስፖዝ ቢደረግ መልካም ይመስለኛል። የሰውየው ስጋት ግን ለምን ሁለት አይነት መንገድ መያዝ እንደፈለጉ አልገባኝም እዛ ላይ ማለት ነው። ኦኬ ኦኬ። እኔ የማውቀው አንድ ገዳም አለ፣ ሰው እየታረደ መስዋዕት የሚቀርብበት። አልናገርም፣ ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም የሸከከኝ፣ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱን ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገርም? ቤታችንን እንድናጸዳ ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት፣ እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? ገብረስላሴ የሚያውቀው ሌላ መጥፎ ስራ የሚሰራበትም ገዳም አለ አለ። እንግዲህ እነዚህ ኦርቶዶክሳውያን ናቸው። መረጃ አይናቅም፣ መረጃ አይናቅም። የበጓን ቀባብረዋት ደፋፍነዋት እንደቀሩ የብፁዕ አቡነ እንድርያስን ይሄኛውንም እንደዚህ ቀባብረው ደፋፍነው ማስቀረት የለባቸውም። ይሄ ልጅ ግን በጣም ነው ሀሳቡን የተመቸኝ፣ ሶላ የሚባለው ማለት ነው። ምክንያቱም ይሄን ገዳም ስሙ ሊነግሩን ይገባል። ቀሲስ ይትባረክ የሚባሉ ቡራኬ በጸሎት ሊከፍቱልን መጥተው መርሃ ግብሩን ተናግረዋል። በገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት ይሰጣል ብለው ተናግረዋል። ቀሲስ ይትባረክ ብሎ ነው ያለው ይሄ ወንድም። ቀሲስ ይትባረክ የተባሉት አሁን በኋላ ላይ ታዩዋቸዋላችሁ። ኦኬ። ገዳሙን ግን አልናገርም ነው ብሎ ያሉት ቀሲስ ይትባረክ። ያው በጣም ጥንቃቄ የሚያሻው ጉዳይ ስለሆነ እኛውን እውነት ነው ወይ ነው ጥያቄ ምልክት ነው። እውነት ነው ወይ? እውነት እንደዚህ ይደረጋል ወይ? የተናገሩት ቄስ ናቸው መረጃውን ያወጡት። የተነገረበት ፔጅ የኦርቶዶክሳውያን ፔጅ ነው። እዚህ ገብረስላሴ ፔጅ ላይ ነው። ሌላኛው ደግሞ ሆተ ብርሃን ፔጅ ላይ ነው። አሁን እኛ ስለሰማኑ ሶሻል ሚዲያ ላይ ስለወጣ እንደውም ቫይራል አልወጣም፣ በደንብ ነው የምናወጣው። የህግ አካላት ጋር ሁሉ ጭምር መሄድ አለበት። በዚህ አጋጣሚ ሊገሏቸውም ሊችሉ ይችላሉ። ያ ሰው ሊያስገድላቸውም ይችላል። ይዶን ነው ቀሲሱ ማለት ነው። ቀሲሱን ግን የህግ ከለላ ተደርጎላቸው መረጃው መውጣት አለበት። ገዳሙ መፈተሽ መበርበር ካለበት መበርበር አለበት። እስከማውቀው ድረስ የኢትዮጵያ ኦርቶዶክስ ክርስቲያን ገዳማትን የምትሰራው ለጸሎት ስፍራ ለምነና የመነኑ አባቶች እዛ የሚቀመጡበት እንጂ ሽፍታና ወንበዴ ወይ ደግሞ አጋንንትን የሚያመልክ እዛ ሰውን እንዲያርድበት አይደለም ያለ። ግን መፈተሽ አለበት፣ መጠየቅ አለበት።
መጠየቅ አለበት። ቤተክርስቲያኒቱ ራሷ መጠየቅም ጭምር አለባት። መረጃ አይናቅም። ኦኬ ሌላም ገዳም አለ አለ ይሄኛው ወንድም። ክፉ ነገር የሚደረግበት ምን እንደሆነ አይታወቅም። ያ ክፉ ነገር ምንድን ነው? ያ ክፉ ነገር የሚደረግበት ስሙት። ስላላወቁ ነው ሊሆን ይችላል። ሁሉ ገዳም ንጹህ አይባልም። ሁሉ ምዕመን ንጹህ አይባልም። ሁሉ መምህር ንጹህ አይባልም። እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ጠቅሼ እዚህ ተናግሬ ሌላው እንዲጠላ ላለማድረግ በሚል ዝም እላለሁ። የዛን ገዳም መጥፎነት ከተናገርኩት ሌሎቹ ገዳማት ሁሉ እንዲጠሉ ይሆናልና ስለዚህ በሰማም እንዳልሰማ ባይም እንዳላየ ሆኜ ዝም ብያለሁ አለ ማለት ነው። እኔ የወንጌል አማኞች የሆናችሁ ቤተሰብ ያላችሁ ሰዎች አስጠንቅቁ፣ ተጠንቀቁ። አስጠንቅቁ፣ ተጠንቀቁ። ምን ይላል የሀገራችን ሕዝብ? ያልጠረጠረ ተመነጠረ ምናምን ነገር የሚባል ነገር አለ በቢላችን። ወይ ደግሞ አይመጣምን ትተሽ ይመጣልን ባሰብሽ፣ እንደዚህ የሚባሉ እኮ ነገሮች አሉ። እና በኋላ ማጠፊያው እንዳይቸግር ይልዶን ነው። ሰዎች ወጥተው ይቀራሉ። ስለዚህ እማቀዋለኝ እኔም አለ የከበደኛ እኔ ልንገሮትና የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንፊስ ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩል አወርደዋለሁ። ማርያም አሁን እንደባበት እኚህ የሚናገሩት ናቸው። እንግዲህ ቄሱ መረጃውን ያወጡት ለመጀመሪያ ጊዜ ቀሲስ ይትባረክ ይባላሉ። የኦርቶዶክስ ቤተክርስቲያን ቄስ ናቸው። እሳቸው ናቸው ያወጡት። እሳቸው በአካል ራሱ የሚያውቁት ሌላ ሰው ይሄን ነገር ሰምቶ ለማጣራት ሲሄድ ያ እንደዚህ ሰው የሚያርደው ሰው ገዳም ውስጥ ሆኖ ሰው የሚያርደው ሰው አግኝቶ ጥፍሩን ነቅሎት አባሮታል አሉ። ስለዚህ ሰውየው በህይወት አለ ማለት ነው። ያ ጥፍሩ የተነቀለው ሰውዬ እሳቸውም ገዳሙን መጠቆም አለባቸው። በግለሰብ የሚደረግ በማንም የሚደረግ መጠቆም አለባቸው ለህግ አካላት። ቄሱ አሁን ሁለት አይነት ነገር ነው ያሉት። መጀመሪያ በገዳም ውስጥ እንደዚህ ይደረጋል ብለው አሉ። ያን ሰሙ። ሶላ የሚባለው ወንድም ደነገጠ። ሌሎቹ ብዙ አልደነገጡ። ሾክ አደረገ ይሄኛው ማለት ነው። ህሊናው ሊቀበለው ያልቻለ ነገር ስለሆነ እውነተኞች ሰዎች እንደዚህ ናቸውና ይሄ ነገር ቦታው ሊነገረን ይገባል። እኛም እንደዚሁም ቤተሰቦቻችን ሙሉ ጭምር ሳይቀር ወደዛ ሄደው የዚህ ሰለባ እንዳይሆኑ ነው። እኔ ደግሞ እዚህ የምናገረው ይሄ ነገር እውነት ነው ወይ ነው ጥያቄ እያቀረበን ያለው ነው። እውነት ነው ወይ? ቄስ ናቸው የተናገሩት። ቀሲስ ይትባረክ የሚባሉ ሰው ናቸው የተናገሩት። በኦርቶዶክሳውያን ወንድሞችና እህቶች ነው የተነጋገሩበት። ገብረስላሴ ፔጅ ላይ፣ ሆተ ብርሃን ፔጅ ላይ፣ አደባባይ ላይ ነው የተወራው። የገዳሙን ስም አንናገርም፣ ግን በገዳም ውስጥ እንደዚህ ይሰራል ብለው ከዛ እንደገና ደግሞ የለም በግለሰብ ደረጃ ነው የሚሰራውም ደግሞ ብለዋል። በግለሰብ የሚሰራ በገዳሙ የሚሰራ ይህንን የመንግስት አካላት ሊያጣሩ ይገባል። ቤተክርስቲያኒቱም ልታጣራ ይገባል። ኦኬ ሰው እየታረደ ከተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ጉዳይ ዝም ልትል አይገባም። ወገኖችና ወንድሞችና እህቶች ይኸው እውነት ነው ወይ ይሄ ነገር? ይሄ ነገር እውነት ነው ወይ? ጥያቄው በቤተ ክርስቲያኒቱ አገልጋይ ነው የተለቀቀው። ቀሲስ ይትባረክ ማለት እኚህ ናቸው ይሄን መረጃ ያወጡት። ወይ በነገራችን ላይ ዮኒ ቀሲስ ይትባረክ ማለት እኚህ ናቸው ይሄን መረጃ ያወጡት። እኚህ ቄስ ናቸው ያወጡት።
እኚህ ቄስ የት ነው ያሉት ብሎ ለሚል አሁን የምንገኘው በጎጃም ክፍለ ሀገር ዳንግላ ወረዳ በቅድስት ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን። ዳንግላ ወረዳ ውስጥ ነው እንግዲህ ያሉት እሳቸው። እዛ አገልጋይም ሊሆኑ ይችላሉ። ይሄ ግን በወለተ ጴጥሮስ ገዳም ላይ ነው ወይ ይሄ ድርጊት የተደረገው ወይስ ከሌላ ገዳም ውስጥ ነው የተደረገው? ምክንያቱም እኚህ ካህን ናቸው የተናገሩት። እኔ ሲናገሩ ፕሮፋይል ፒክቸራቸው እዛ ጋር ይታየለ፣ እዚህ ጋር ይታየለ። ቶሎ ሄጄ ሶሪ ኦኬ፣ እዚህ ጋር ፒክቸራቸው ስለሚታይ ቶሎ ሄጄ ይሄ ወንድም እግዚአብሔር አምላክ ይባርከው። ይሄ ሶላ የሚባለው ሰው በጣም እግዚአብሔር ይባርከው። ከቄሱ አፍ ነገሩን ሲሰማ በጣም ከነከነው። በጣም ነው ያስደነገጠው። የሚያስደነግጥ ነገር ስለሆነ ማለት ነው። ሰውን ያህል ነገር በገዳም መስዋዕት ይቀርባል ተብሎ ሲባል እየሰማ የራሱ የኦርቶዶክስ ቤተክርስቲያን ቄስ ሲሆኑ ሲናገሩ እየሰማ በቡራኬ በጸሎት ቤቱን አይ ቲንክ ጉባኤያቸውን በጸሎት እንዲባርኩላቸው በተጠሩበት ጊዜ ነው ተናገሩ የተባሉት ማለት ነው። ጋይስ የተናገሩት ነገር ነበር እና እኔ የማውቀው አንድ ገዳም አለ፣ ሰው እየታረደ መስዋዕት የሚቀርብበት። አልናገርም፣ ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም የሸከከኝ፣ በጣም ነው ያመመኝ። ይህም የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ኦኬ፣ ገብረስላሴ ደግሞ ሌላ መጥፎ ነገር የሚሰራበት የቤተክርስቲያን አገልጋይ ነው። መጥፎ ነገር የሚሰራበት ገዳም አለ። ሌላ ምን የማውቀው ቀሲስ ይትባረክ ብቻ አይደሉም ያሉት። ቀሲስ ይትባረክ ያሉት ገዳሙን አልናገርም፣ ቦታውን አልናገርም፣ ግን ሰው እየታረደ ለአጋንንት መስዋዕት ይቀርባል ይሰዋል ያሉት ቄስ እኚህ ናቸው። ቀሲስ ይትባረክ በኋላ ፎቶቸውን እዛኛው ላይ ታዩታላችሁ። እኚህ ናቸው። ይሄ አንደኛ ይሄ ወንጀል ተደርጓል ወይ ነው አሁን እኛ እየጠየቅን ያለ። ተደርጓል ወይ? በእርግጥ መረጃ አይናቅም። ቄስ ናቸው የተናገሩት። በኦርቶዶክሳውያን ፔጅ ላይ ነው የቀረበው። ገብረስላሴና ሆተ ብርሃን በሚባል የኦርቶዶክስ ሚዲያ ላይ ኦርቶዶክሳውያን ወገኖች ናቸው እየተነጋገሩት ያሉት። እኛ አባት የሚያውቁት ነገር አለ ማለት ነው። ለኛ አባት የህግ ከለላ ተደርጎላቸው ሚስጥሩ መውጣት አለበት። በገዳም ውስጥም እኔ እስከማውቀው ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳምን ስትሰራ ለእንዲህ አይነት ወንጀል ብላ እንደማሰራ 100% አውቃለሁ። 100%። በገዳም ውስጥ ግን የተሰገሰጉ ሽፍቶች አሉ። ባታዊ መስሎ የገባ ወንጀለኛ ሁሉ ማለት ነው። ገዳማውያን መስለው የገቡ ማለት ነው። ጳጳሳቱ ውስጥ ልክ እንደተገኙ በግ የቀበሩ እንደነ ብፁዕ አቡነ እንድርያስ አይነት አስማተኞች ምናምን ነገር ማለት ነው። አይታችኋል። ዝም ጭጭ ነው ያሉት። ዝም ጭጭ። የብፁዕ አቡነ እንድርያስን ጉዳይ ዝም። አንድ ኦርቶዶክስ የጮኸ የለም። አንድ ከመስፍን ፈይሳ ሮቢ ውጪ ማለት ነው። አንዳቸውም ዲበኩሉ በሉት አክሊለ በሉት ዘማርያም በሉት ዋቴቨር ማናቸውም አልተናገሩ። አሁን ደግሞ እኚህ አባት ቡራኬ በጸሎት መርሃ ግብሩ ይክፈቱልን ብለው ኦኬ፣ ያየሁት መሰለኝ እዚህ ጋር ማን ነው? ሶላ አለ መሰለኝ። ሶላ አለ። ቆይ አንዴ ማን ነው? አንድ ሰው የሚወርድልኝ እህትየው። ኦኬ ይወርዳል። ችግር የለም። ቀመስ የኔ ወርድ ደወር ኦኬ ኦኬ። ሰላም ቢያለው። እንዴት ነው? ናችሁ? ደህና ነን፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው ጽሁፉን እንድታነብላችሁ እሺ፣ ጽሁፉን መጀመሪያ እንድታነብላችሁ ፈልጌ ነበር። አቋሜን አሳውቄ እንትን ስላልኩኝ የቱ ጋር ነው ያለው? መጀመሪያ ቪዲዮ ሲጀመር ያለውን ምክንያቱም እሱን ስታነብ ነበር እንትን እያልኩ ነበር። ቪዲዮ ገና ሲጀመር ከላይ የጻፍኩት እዚህ ቪዲዮ ላይ ምክንያቱም ከመጀመሪያ ስታደርጎ እንትን
ያ ይሄ ነው ዲስፕሌይ ያደረገው እሱን። አዎ ኦኬ። ለምንድን ነው እሱን አነብልኝ ያልኩክ? ኦርቶዶክስ አንተ ነህ የጻፍከው ይሄንን? ራሴ ነው የጻፍኩት። አዎ ዋው! እኔ ሰዎች ልከውልኝ ነው ዛሬ ጠዋት ላይ ማለት ነው። እኔ ጋር አይ ጠዋት ስለሆነ እሺ፣ እንዲህ ይላል። ሲበዛ ጊዜ ነው ያ እና በቅዱስ አይ ገዳም ኦርቶዶክሳዊነቴ አንብበው። እሺ፣ በቅዱስ ገዳም ሰው እያረዱ ለአጋንንት መስዋዕት እያቀረቡ ነው። አንተ ኦርቶዶክሳዊ ወንድም ነህ አይደል? ያው ስለሆንክ ነው በዛ። አዎ አንብበው፣ ለዛ ነው። እሺ፣ ለአጋንንት መስዋዕት እያቀረቡ ነው። ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ፣ ለህግ አካላትም ያስተላለፍ። ሊቃውንት ሁላ እነ ዘማርያም እነ መጋቢ አይመረ አወራህ? ቀጥል። ሶሪ። ሊቃውንት ሁላ እነ ዘማርያም እነ መጋቢ አይመረ ሊቃውንት ጉባኤ ማለት ነው አፍነው ያስቀሩት እውነታ ነው። ያውቃሉ ማለት ነው። ይሄንን አንተዬ ጨርሰው ግድል። ኦኬ። እነ አኬም በደንብ ያውቃሉ። አኪለ ማለት ነው። ፓስተሮችና ኡስታዞች ይህንን እርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ። ፓስተሮችና ኡስታዞች፣ ከኛ ፓስተሮች፣ ከእስላም ኡስታዞች መምህራን ይህንን እርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ። ኦርቶዶክሳዊነቱን አክብሮ በእነዚህ ጠንቋዮች ዙሪያ በስነ ስርዓት በመረጃ ማወያየት የሚፈልግ ኡስታዝም ይሁን ፓስተር ዝግጁ ነኝ አለ። እሱን አቋሚ እንድታቅልኝ ብዬ ነው እሱ አንብብላቸው ያልኩክ። ምክንያቱ እኔ ቆይቷል፣ ወራት ያስቆጠረ ጉዳይ ነው። በውስጥ ያላነጋገርኩት ሰው የለም። ዘመድኩንም ራሱ አነጋግሬዋለሁ፣ ልክ የቪዲዮውን ማለት ነው። ጸጥ ሲሉ በጣም ደግሞ አበዙት። መጨረሻ ላይ አወጣሁት። ያው ይሄ ነው። ምክንያታቸውን አልነገሩ። እንዲህ ነው። እኔ ስራ ላይ ነበርኩኝ ያኔ፣ በኤርፎን ሳዳምጥ ነበር። ካህን ገብቶ እንደዚህ ሲነጋገሩ እንደዛ ብሎ ሲናገሩ አይወሾክድና ስራ ስለሆን ደግሞ መግባት አልችልም። እሳቸው ወጡ። እንደምንም ቤት ስደርስ ሾፒንግ መሄድ ነበረብኝ። እሱን ትቼ ቤቱ ሳይፈርስ እንድደርስ ገባሁኝ። ጠየቋቸው። እንደዚህ ሲባል ነበር። እሱን መረጃውን እኮ ለመያዝ ነው። መረጃ ሳትይዝ ሰውን መክሰስ ስለሚከብድ ወዲያውኑ ያንን ሪከርድ አድርጌ ላኩላቸው። ለዘማርያም ራሱ ላኩለት። መምህር ናትናኤልም የሚባልም አለ ላኩለት። መጨረሻ ላይ ነገ የምንገናኝ ምናምን ተባብሎ ስለነበር ሲጨንቀኝ ጊዜ ለቢኒያም ሽታይ ላኩለት። ይህንን እውነታ ማለት ነው። ዘማርያም አክቹዋሊ ደንግጦ ቮይስ አድርጎልኛል በቴሌግራም። አመሰግናለሁ በዛ ጉዳይ። ከዛ በማግስቱ ተው ያርሟቸዋል ብዬ ስል ጭራሽ ያው ኬኩን ተልኮ መጣና እኔን ውሸታማ አስባሪ አመሉ ነው እሱ። ከዛ በጣም ፊል አደረግኩኝ። ቪዲዮውን ያቺ የመጀመሪያ አካባቢ ያለች ቪዲዮውን እንትን አረኳት በጣም ሲሰማኝ። ከዛ ካሁኑ ሳገኛቸው ሲያምኑልኝ ጊዜ ለዛ ነው እኔ ነበር ቅድም ስሰማችሁ ነበር አክቹዋሊ ውጭ ሆኜና ቪዲዮውን አወርደዋለሁ ብዬ ያልኩት እኔ ነኝ። ቆርጣችሁ ምናምን ልትጨማምሩ ነው ምናምን ብሎ ሲሉ ኧረ እኔ እንዳው ላወርደው ፈልጌ ነው ልጨምር አይደለም። ብቻ ግን እኔ በሐሰተኛ እየከሰሱኝ ስለሆነ ፕሊስ ኮንፊርም አድርጉልኝ ብያቸው በደንብ ኮንፊርም አድርገውታል። አክቹዋሊ ኤርሚ በደንብ ልብ ብለዋል። እኔም እንትን ያልኩት ነገር አንደኛ ወሬ ብቻ አይደለም እንድል ያደረገኝ ነገር ምንድነው፣ በደንብ ጓደኛቸው ራሱ ሄዶ እዛ ድረስ እሳቸውን ለማግኘት እንደዛ የሚያደርጉትን አካል በደንብ ፊዚካሊ ተገናኝተው ጥፍሩ እስከ መቆረጥ ድረስ የደረሰ ነውና ከባድ ነገር ነው። ይህንን የቅድስት ቤተክርስቲያን ጉዳይ ነው ብዬ ባምን ጭራሽም አልከተላትም ነበር። ግን ያው በውስጥ ሆኖ መተት የሚሰሩ ደብተራዎች ስላሉ የእነሱን ጉዳይ ከኛ በላይ እናንተ ስለምታውቁት እናንተ ያው ተረት ሊሆን ነውና የእነሱን ጉዳይ ስለሆነ ደግሞ ቅድስት ቤተክርስቲያንን ስለማይወክል የግድ መታገል አለብኝ ብዬ በህግም እንደዚህ በፓስተሮችና በኡስታዞች ወሬው ሲሰማ ነው ትኩረት የሚደረገው። ሁሉንም ናኬ ምናምን ልኬም ጸጥ ስለተባለ አሁን እንግዲህ መልስ ወይ አሁንም ጸጥ ይሆናል። እንግዲህ ግን ይህን ያህል ነው። እኔ
እንትን ለማለት ነው ሌላ አይደለም ከዘማርያም ውጭ ሌሎቹ ምን የጽሁፍም የኦዲዮም መልስ ግብረ መልስ አልሰጡህም እንደዚህ ይደረጋል ብለህ ስትል አረ ማንም ምን አረ እኮ ውሸት ነው ምናምን ተብሎ በቃ ችላ አሁን አንተ ራስ ባይዞ በጣም አፕሪሺየት ያደረግኩ ላይሆንም ይችላል እያልክ እየተናገርክ እንዳለው ማለት ነው ትክክል ፍትሃዊ ሆነ ነው እየተናገርክ ያለው እኔ ሲጀመር ፕሮቴስታንቶች ቤት ለመጀመሪያ ጊዜ ነው ዛሬ የገባሁት ጥያቄ ካለኝ በውስጥ ከአባቶች እንደዚህ ከስረውኝ የማር የሃይማኖት ጉዳይ አይደለም ይሄ አንደኛ የሰው ጉዳይ ነው ሁላችንም እኩል ነው ይደርሰን ጉዳይ ይሄ የሰው ጉዳይ የነፍስ ጉዳይ ነው ምክንያቱም የተናገሩት እኚህ ቀሲስ ይትባረክ ናቸው አይደል ይሄን መረጃ ያወጡት አዎ ገብረስላሴ ቤት አይጠፉም ነበር እኚህ ናቸው ቀሲስ አይደል የተናገሩት እዛ ላይ አዎ ናቸው ኦኬ ስለዚህ እኚህ ካህን ናቸው የተናገሩት የሚያውቁት ነገር አለ ማለት ነው እኚህ ካህን የሚያውቁት ሰው ነው ሄዶ ለማጣራ ይሄንን ነገር ሲወራ ሊያጣራ ሄዶ በዛኛው ክፉ ነገር ሰውን በሚያርደው ሰውዬ ጥፍሩ ተነቅሎ ተመለሰ ተብሎ የተባለው ማለት ነው ስለዚህ እኚህ ካህን ስላሉ አይ ቲንክ ጎጃም ውስጥ ይመስለኛል እንግዲህ ዳንግላ ጎጃም ውስጥ ነው በዳንግላ ወረዳ ከተባለ የወለተ ጴጥሮስ ገዳም ያለው እዛ አካባቢ ነው ተብሏል ለኚህ አባት ለኚህ ካህን የህግ ከለላ ተደርጎላቸው ያንን ገዳም መናገር አለባቸው ነገሩ እውነት መሆኑና አለመሆኑ በህግ አካላት ነው መጣራት ያለበት አሁን የጴንጤነትና የእስላም የኦርቶዶክስነት ጉዳይ አይደለም አሁን ሰዋዊ የሆነ ነገር ነው አሁን አገራዊ የሆነ ነገር ነው ኢቭን ለኢትዮጵያ ኦርቶዶክስ እንኳን ቤተክርስቲያን ለስሟ ጥሩ ነገር አይደለም እኛ ግን ይሄንን ቫይራል እንዲወጣ ማድረግ አለብን የወንጌል አማኞች የብፁዕ አቡነ እንድርያስ የበግ ቀበራ የአስማትና የመተት ስራን አዳፍነውት እንዳስቀሩት ይሄም ተዳፍኖ መቅረት የለበትም በገዳሙ ተደርጎ ከሆነ እኔ በገዳሙ ይደረጋል ብዬ በፍጹም ሊና አይቀበልም ቤተክርስቲያኒቱ ገዳምን ለእንደዚህ አይነት ወንጀል ነገር እንደማትሰራ 100% ስለማውቅ ታንክ ዩ ኤርሚ እኔም አቋሜ እሱ ነው ግን እሳቸው ካህን ከውጭ ሆነው ካወቁ እዛ ገዳሙ ሆነው እንዴት ነው ሰው አያውቅም ይባል እኔ ከአባት ካወቁ ከርቀት ገባ እዛ ውስጥ ተደብቀው መተት የሚሰሩት እነዚህ እንደዛ አይነት አካላት ይኖራሉ ኢማጂን አንድ ፍንዳታ ሆኖ አይደለም እዛ ገዳም ውስጥ ሊደበቅ የሚችል ሰው እናስበውና ይሄ ግድ ነው የቅድስት ቤተክርስቲያን ዶግማዋ እስካልሆነ የሰይጣናዊ ስራ እስከሆነ ድረስ የመቃወም ግዴታ አለብኝና እሳቸው እንደዛ ብለው ያሉት ጓደኛቸው እንኳን ከርቀት ያወቀ እሳቸው እንኳን ከርቀት አውቀው እዛ ገዳም ውስጥ የሚኖር ሰዎች አያውቁም ብዬ ለማለት እኔ ፐርሰናሊ ይቸገራለሁ ይሄን ለማለት ነው ራይት ስለዚህ አንተ አንድ እግዚአብሔርን የምትፈራ ለህሊናህ የምትኖር እውነተኛ ኦርቶዶክሳዊ ወንድም ሰማህ እኚህ ቄስ አይ ቲንክ በሆተ ብርሃን ነው ወይስ ገብረስላሴ ፔጅ ላይ ነው በጸሎት ጉባኤያችሁ እንዲባርክላችሁ በጠይቃችሁበት ሰዓት መጀመሪያ ያው ገብረስላሴ ቤት ነበር ያ ጉዳይ የተከሰተው ኦኬ በማግስቱም ያ ኬኩ እንደዛው ሲዋሽ ማለት ነው እንደምትሰሙት ተልኮ ነው ያ የነ ዘማርያም ተላላኪ ስለሆነ ምንም አቋም ስለሌለው ማለት ነው በእነሱ ስለሚሽከረከር ተልኮ መጣና እንደዚህ ብሎ አለ ዋሽቷል ብሎ አለ በጣም ገብረስላሴ እኮ አምነዋል ገብረስላሴ ባመነበት ቤት ሰዎች ባሉበት አዎ ብሎ ያሉ ሰዎች እንኳን ይያሉ አልሰማችሁም እናንተ ዝም ብሎ እሱ እየዋሸ ነው ብሎ እንደዛ እንትን አላቸው ያኔም ገብረስላሴ ቤት ነው ያኔ ኬኩ ዘማርያም ገብቶ ነበር ወጥቶ ሄደ ያ አክብሬ የላኩለት ባይዞ ስለ መድረክ ላይ ስለማይታወቅ እንጂ ታላቅ ሊቅ ነው ናትናኤል የሚባልም እሱም ገብቶ ነበር ምንም አላለም ኬኩ ግን ገብቶ ቢናም ሽታ ልክለት ያው እንዲያውም ለኬኩ እንድልክለት አልፈለኩም እንዳይሰናከል ገና አዲስ ነው አልጠነከረም ብዬ እና መጨረሻ ላይ ዋሽቷል ምናምን ተባለ ከበደኝ እንጂ እኔ ለእውነት በቆንኩ እንደዚህ ጭራሽ ለሰይጣን ጥብቅና ቆመው እኔን ውሸታም ያደርጉኛል እንዴ ምናምን ብዬ ቪዲዮውን አውጥቼው ነበር ከዛ ሌላ ጊዜ ሲያስተምሩ ነው ያገኘኋቸው እሷ እህታችን ቤት ገብተው እያስተማሩ ነበርና ኮሜንት ጻፍኩኝ ሁሉም ሰው እንትን አለ ልብ አላልኩም ከሆነ እንጂ እዛ ውስጥ ያሉ ራሱ ያንን ጥያቄ ሲጠይቅ መጋቢ ቡሊ ዋዲስ ታላላቅ ሊቃውንት ናቸው ምንም አላሉም ጸጥ አሉ እነሱ በጣም የሚገርም ነገርና አረን ነው በጣም እንትን ይላል ከዛ ሌላ ቤት ሶስተኛ ቀን ያው ለሶስተኛ ጊዜ የተነገረው
አጋጣሚ ገብቼ ነው እሷ እህታችን ቤት እንጂ ሁለቱም ቀን ገብረስላሴ ቤት ነው። ኦኬ ታንክ ዩ። እሺ ማነህ GISG ማኪን ለምን ብሎክ አደረጋችሁት? መረጃ አለኝ ብሎ ነበር ይላል። እኛ ጋር የተደረገው ወይስ ማጋ ነው? ማኪ እዚህ ቤት ነው ብሎክ የተደረገው? እኔ መረጃ አለኝ ብሎ የሚል ሰው ብሎክ አላደረግም። እኛ ጋር ነው ብሎክ የተደረገው ወይስ ሌላ ቦታ? ኤርሚ ማኪ አይ ቲንክ ሴት ናት የምትመስለኝ። ቅድም በፒንክ ፕሮፋይል ያላት እንደዛ ስትጽፍ ወንድማችን ቤካ ትግባ ብሎ የነበረው ማለት ነው። እሷ ነች። ማን ነው ብሎክ ያደረጋት ታዲያ? እኔ እንጃ። እንትኑን ቼክ አድርጉት እስቲ ግባና ቢኒ አለ ሙሉ እንትን። ኦኬ እውነት ነው ወይ ነው? መረጃ አይናቅም። እውነት ነው ወይ? ዘግይታችሁ ለመጣችሁ ሰዎች ኦርቶዶክሳዊ ወንድም በዚህ ባለበት ቄሱ የተናገሩትን ሰምቶ እሱ ደነገጠ። ይሄ ነገር መዳፈን የለበትም አለ። እነዚህ ስማቸው የተዘረዘሩትን እኔ አይደለም የጻፍኩት፣ የወንድማችን ልጅ ኦርቶዶክሳዊ ወንድም ነው። ሰዎች ናቸው የላኩልኝ በውስጥ መስመር። ኦርቶዶክሳዊ ወንድም ነው ይሄን የጻፈው። እነዚህ ሰዎች ሁሉ ጭምር ያውቃሉና ዝም ነው ያሉት። ዘማርያም ዘለቀ በኦዲዮ የመለሰለት አለ ድምፅ፣ እሱ ራሱ ጋር ነው ያለው። ኦኬ ያም ሆነ ይህ በገዳሙ ውስጥም በግለሰብ ደረጃ የሚደረግ በገዳሙ ይደረጋል ብዬ እኔ በግሌ አላምንም። ግን በማንም ይደረግ በማንም ሰው እየታረደ ለአጋንንት እየቀረበ ነው፣ መስዋዕት እየቀረበ ነው ማለት ነው። ይሄ ነገር እውነት ነው ወይ ነው የኔ ጥያቄ። እውነት ነው ወይ? ይጣራ። ቄሱ በሕይወት ስላሉ ቄሱ ቀሲስ ይትባረክ ስለሚባሉ ይጠይቁ። ለሳቸው የህግ ከለላ ተሰጥቶ ምናልባት ሊገሏቸውም ስለሚችል ይሄን የሚያደርገው አውሬ የተጠናወተው ክፉ ሰውም ሊያስገድላቸው ስለሚችል ለሳቸው የህግ ከለላ ተበጅቶላቸው ቦታውን ሊጠቁሙ ይገባል ገዳሙ እና በዛ ገዳም ውስጥ በግለሰብም ደረጃ ይደረግ በግለሰቦች መፈተሽ መበጠር መጠራት አለበት። በቃ መፈተሽ አለበት። አመሰግናለሁ ኤርሚ። ወንድምነት አንዴ ሳይሄድ አንዴ ክሮስ ቼክ እና አይ ቲንክ ተፈታለች። ማን እኔ እስካጣራ ተፈታለች ልጅቷ። ማን ተፈታታ? አይ ወንድማችን ከመውጣቱ በፊት አንድ ክሮስ ቼክ እንድናደርግ ወደኛ ሲመጣ ከላይ ያውቃሉ ብለህ ከላይ የዘረዘርካቸው ስሞች እነሱን ይህንን መረጃ እንደሰጣቸው ማስረጃ አለ? ለምሳሌ እንትና ያውቃል ብለሃል፣ አኬ ያውቃል ብለሃል፣ ዘመድኩን ያውቃል፣ ሌሎችም የጠቀስካቸው አካላት አሉ። ማስረጃውን ሳይሆን መረጃ እንደሰጣቸው ይህን መረጃ ስትሰጣቸው ደግሞ ውሸት ነው አይ ብለው እንዳሉክ እሱን የሚያሳይ ማስረጃ ካለ አንድ እሱን። ሁለተኛ ደግሞ ከታች የጠቀስከው የፕሮቴስታንቱን ፓስተሮችና ውስታሶችን ነው ያልከው። ጉዳዩ ግን እዛ ላይ ብቻ የሚያበቃ ሳይሆን የሰብአዊ ጉዳይ ስለሆነ ከነፍስ ጋር የተያዘ ከሰው ነፍስ ጋር የተያዘ የሰብአዊ ጉዳይ ስለሆነ የህግ አካላትስ ለምን አልተጠቀሱም የሚል ነው እና እሱን አብራራለን ለእኛ ፕሊስ። አመሰግናለሁ። የህግ አካላት ተጠቅሰዋል። ቢነበብ እዛ ብያለሁ። በእርሚ ታነብለት በስተመጀመሪያ ያለው እዚህ ጋር ከዚህ አካባቢ ላይ ኖ ይኸው እዚህ ጋር ዳውንሎድ ምንድነው ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ፣ ለህግ አካላትም ይተላለፍ ብሏል። ለህግ አካላት ነው ተናግሯል ወንድምነት። እንትኑስ ለማስተላለፍ መረጃውን መስጠት ማለት ማስረጃ ግን አለ እንዴ? ማስረጃ ነው አሁን እየፈለግን ያለ ነው አይደል? ሰውየው እጅ ነው ያለው አይደል? ማስረጃው ማለት ነው አንተ ጋር አለ። ይሄ መረጃ ነው መረጃ ነው። ይህንን መረጃ ደግሞ እንደ ቅዱስ ቤተክርስቲያን ስርዓት ምንድን ነው የሚደረግ? እኔ ያው ፈረስ ያጠሳል እንጂ አይዋጋም ስለሚባል ለሊቃውንት ማስተላለፍ ነው። መመርመር ያለባቸው እነሱ ናቸው። 8 ወር ሙሉ ሆኖታል። አሳውቀሃል ብለህ ያልከኝ ምንድን ነው የማደርገው? አሁን ስልክ ላለኝ ሰዎች አሁን ለነ አኬ አሁን ለወዲ ወይ ማንም ስሙ ዮሐዴ ልኬለት በደንብ አይቶታል። ዲያቆን መኩሪያም ልኬለት በደንብ አይቶታል። ንገሩት። እንደዚህ እያደረኩኝ ነው ኢንፎርሜሽን እንትን ያልኩት። መጨረሻ ላይ ግን በጣም የሚገርማችሁ እዚህ ጋር
ያ ቪዲዮ መክፈት ከቻልኩ ከፈለጋችሁ ማለት ነው ዝም ተብሎ ሐሜት ስላልሆነ ደሞ አንድ ሰው ወሰነ ስለሆነ ምንም እንትን የምለው ነገር የለም። ይሄ እንግዲህ መጀመሪያ ወሩ እንኳን የሚታይ ወሩ የሚታያችሁ ከሆነ ምን ወር ነው ያለው 25 ኤፕሪል 25 ይሄኛው ኖ ይሄኛው አይደለም። እስኪ እንትን ሆነ የመጀመሪያ የቀሲስ ፕሮፋይል የሚታይ ከሆነ የእሳቸው ነው እኚህ ናቸው ቢያሳወቁበት እና ይሄንን ቪዲዮ የመጀመሪያውን ለዘማርያም የላኩትና ኦክቶበር 25 2024 ነው ይያል ያለው ስንት ወር እንዳደረገም እንድታውቁና ኦክቶበር ማለት 24 2024 አሁን 10 ወር አካባቢ 10 ወር ሶላ ተዋህዶናን ሰምቼዋለሁ። በጣም አስነዋሪ ነው። አንደኛ ገብረ ስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር ያልሆነ ነገር ሲጠይቅ አንደኛ የፈለገ ካህን ይሁኑ እንደዚህ አይነት ነገር ሲኖር አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ? ካለ ቤተክርስቲያን እንዴት ዝም አለች? ሁለተኛ ሚዲያ ላይ የሚነገር ነገር ነው ወይ? ምን ማለት እንደዚህ ብሎ ማውራትስ? ካህኑ ራሱ ማንነት ማለበል የት ደብር ነው ያሉት? ቤተክርስቲያን እንደዚህ እንደተጨባጭ መረጃ ይላኩልኝ፣ ካሉት በውስጥ ላኩልኝ፣ ማጣራት እንችላለን። ጠቅላይ ቤተ ክህነት ሰዎች አሉ፣ ከሊቃነ ጳጳሳት ምናቃቸው አሉ፣ መጠየቅ እንኳን እንችላለን። የት ገዳም በዚህ ልክ እንደዚህ ካለ ይሄ እኮ ነውረኛ ተግባር ነው። ካለ ማለት እሳቸው የሚያውቁት ካለ በተጨባጭ ካለ ምን ችግር አለው? እና ሲጀመር ለሚዲያሚና አሁን ይሄ ምንድነው? ገዳም እንድንጠላ ነው? እውነተኛ ካህንስ እንደዚህ ብሎ ያወራሉ ወይ? እና በዚህ ልክ መዝቃቱን አልፈለኩትም። አላወቋቸውም። እነ ገብረ ስላሴና ብዙ ጊዜ ላይቭ ላይ ይገባል። ገብቼም አላውቅም። እሱ ቤት ከልጁ ጋር ማለት ተዋወቅ ምን አክቹአሊ ቤቱን ገብቼም አላውቅም። ግን በዚህ ርዕስ ደጋሚ የሚገቡ ከሆነ ግን ገብቼ እንትን እለዋለሁ። እንደዚህ አይነት በጣም የሚያስጠላ ነውረኛ ተግባር ነው ያለው። በጣም ነው የሚያሳዝነው። ስንት መማር የሚገባን ትምህርት ሃይማኖት እያለ ስንት ነገር ሃይማኖት እያለ ታቸውስ ገብተው እንደዚህ ለኩስ መውጣት ምንም ማለት ነው? ቤትን መቆጣጠር እኮ የባለቤቱ ነው። እና ያው በዛን ሰዓት በጣም ተሰምቶታል እሱም ራሱ። በማግስቱ ግን ያው ልጁ ነው ኬኩ እንግዲህ የክርስትና ልጁ እሱ ነው ዋሽተሃል ብሎ ያኔ ነው በጣም ተስፋ የቆረጥኩት እንጂ የፈለገ አይነት እንትን ቢኖር በቅድስት ቤተክርስቲያን ጉዳይ አይደለም ሁላችን አንድ እንሆናለን ቢያስቤ ነበር። ከዛም አልፎ ግሩፕ እንዳልዋሽህማ እኮ ካህኑን እኮ ድጋሚ ጠርታቸው እዛው ጋር እኮ ቁጭ ብለው መሰከሩ። ልክ ነው ብያለሁ ብለው ማለት ነው። ለወንድማችን ጥያቄ ነው አሳውቀሃል ወይ ላለው ነው እንጂ እሱማ ልክ ነህ። እሳቸው ራሱ እኮ መሰከሩ አስነግረሃል። መጨረሻ ላይ ግሩፕ ከፈትኩኝና ግሩፕ ከፍቼ ሁሉንም በቃ ወጣቱ ምናምን ቅር እንዳይለው ለምን እንደዚህ ያደረክ እንዳይል ሁሉንም አሳወቅኩኝ። ግሩፕ እዚህ ጋር አሉ ሰዎች በሙሉ አስገብቼ ሊቃውንት ስልካቸው ያለኝ ሊቃውንት ሁሉንም አሁን እዚህም ማቃቸው ነው። ይሄ አሁን ተክሉ የሚባል ቀላል ሰው አይደለም። ከመጋቢ ሐዲስ ሮዳስ በደንብ አድርጎ የሚገናኝ ሰው ነው። ታዋቂ ብፁዕ አምላክ አለ ራሱ አለ። ወጣቶችም ቅር እንዳይላቸው ብዬ ማድረግ ያለብኝን ሁሉ አድርጌያለሁ። እነዚህ እዩ የሚባልም ያው እነሱ ጋር ነው የሚውለው። እዚህ ጋር ዘማርያም ራሱ አለ ግሩፕ ውስጥ፣ ገብረስላሴም አለ ግሩፕ ውስጥ። ማድረግ ቻልኩትን አቅሜን ያህል አድርጌያለሁ። ይህን ያህል ግሩፕ ከፍቼ እነዚህ ያህል ሰዎች አስገብቼ አንዳንዶቹ ወጥተዋል ወዲያውኑ። ይህን ያህል ታግያለሁ። እንዲያው እንዲፈሩ መጨረሻ ላይ ምን አደረግኩ? የመርጌታ እንደዚህ ስልካቸው በቅርቡ ስለሚገኝ ይህንን አድ አድርጌ ቴሌግራም ስክሪንሾት አድርጌ ከሰኞ በኋላ ከዳግማይ ትንሣኤ በኋላ አወጣዋለሁ እያልኩ እስካሁን የቆየሁትም በቃ የቅድስት ቤተክርስቲያን ጉዳይ ሆነብኝ። አሁን ግን ሊቃውንት ጉባኤ ተሰብስበው የዛሬ 3 ቀን ገብቼ እዛ ስጠይቅ በተለይ ቀሲስ ጂ በኩሉ እንደዛ እንትን ሲሉ ኧረ በስመ አብ ይህን ያህል ነው እንዴ ብዬ እንትን አልኩት። በቃ ነግረው ነበር፣ ለቀሲስ ጂ በኩሉ ነግረው ነበር። ስልካቸው የለኝም፣ ግን በስፒሪቹዋል ወርፌር በኤርሊ ቸርች ፋዘርስ ማስረጃ እያወጣው ሞግታቸዋለሁ። እንግዲህ እናንተ ፕሮቴስታንቶች ናቸው፣ እኛ ግን ኤርሊ ቸርች ፋዘር እንትን ስለምንቀበል ቻሌንጅ አደርጋቸው ማስረጃ አለ ሰጥቻቸው 1 ዓመት አለፈው ጭራሽ ደብቀው ዝም አሉት። ምክንያቱም ይህን አይነት ሴራ እንደዚህ አይነት የሚያደርጉት ስለሚበዙ የእነሱን ሴራ ስለሚያከሽፍ አልፈለጉትምና
አሁን ይህን ማስረጃ ሁሉም እና አኬን ዘማርያም መጋቢ አይመር ራሱ ሰጥቻቸው ጸጥ ጭራሽ በጣም የገረመኝ ባለፈው እንደዚህ አይነት ጥያቄ የሆነብኝ ነው ነገር መንፈስ ቅዱስ የተካደ ነው በእኛው ዶግማቲካሊ ስፒኪንግ ብዬስል እንደዛ ነው የሚሉ ሁሉ እና ለጠባሩ ብዬ ያልካቸው በቃ ዝም ሲሉ ኧረ በስባብ የሆነ ጉዳይ አለ መጨረሻ ላይ ሁሉንም ዛይ ነበርና አረጋ ምናምን የሚባሉትም በጣም ሲሳደ መጋቢው ላይ ምን መለሰልህ ከመጋቢው በደም ከይን ማስረጃ ሰጥቻቸው እኮ ጸጥ እኮ ነው ያሉት በጣም ነገር ይሄንን ግሩፕ እንድከፍት ያደረጉኝ እሳቸው ናቸው አክቹአሊ ምክንያቱም በቃ እንግዲህ ሊቃውንት ጉባኤ እንደዚህ ያደረኩ መጻፍትናም ብለው የሚሉ ናቸውና እሳቸው ዝም ካሉ ሌላም ምን ዋጋ አለው ብዬ ነው ግሩፕ የከፈትኩ በውስጥ አስቀድሜ ለውን ጓደኞች እንደዚህ ማቃቸውና ሊቃውንት ደግሞ ስልካቸው ያለኝ በውስጥ ነበር ስታገል ነበር ይፈታ ይሄ ነገር አረከባር ነው ብለስ ግን ብዙዎቹ ያው ያየነው ስለሆነ በየመድረኩም ቅኔ ጉባኤ አራት አይናው ያያችሁ ከሆነ የማዕበል ፈጠነ የሚባሉትን የቅኔ ተማሪ ሰይጣን ነው ብሎ እኮ የተናገሩ አክቹአሊ ማለት ነው የነፋስ አንደረብ የጀመረው እሱ ነው የድንጋይ አንደረብ ይላሉ በንፋስ በእጽ ዝናብ ማስቆም ምናምን ይሄ ክርስቲያናዊ የሆነ ትምህርት የቅዱስ ቤተክርስቲያን ያባቶች ያሉ ነው የሚያቀሩት ህዝቡን የሚያታልሉና እኔ ደግሞ እንደዚህ አይነት ነገር ቅድሚያ ለመጽሐፍ ቅዱስ እንደ ኦርቶዶክሳዊነት ከዛም ደግሞ አባቶች እንዴት ተረዱት ብዬ ስለ ነገሮችም እንትንምል በዚህ ስለምረዳ ነው ማንስማማው ብዙ ጊዜ እና ወንድሜ ለጠየቀኝ ጥያቄ እኔም ለዛ ነው ገብቼ ኦርቶዶክሳዊነትን አክብሮ ማወያየት የሚፈልግ ነው ይገባለው ያልኩት ለዛ ነው ቴንክ ዩ ሶላኖ ስማሃ በጣም ቴንክ ዩ እግዚአብሔር ይባርክ ያው ለኛ የሚሆነንን መረጃ ይዘናል በቃ የቀሩትን ግን ለና አኬም ለና አይመረም ለነ ዘመድኩንም ላኩት ያልካቸውን ለኤርሚ በውስጥ በቃ ላክለት አሁን በቂ የሆነ ነገር ይዘናል እኛ በኩላችን ማለት ቴንክ ዩ አረ ለህግ አካላት ነው አሁን እዚህ ውስጥ ያሉ ጣዋት ላይ ወደ በኋላ አካባቢ በኢትዮጵያ ጣዋት ላይ በሺዎች የሚቆጠሩ ሰዎች ባሉበት ነው መሰማት ያለበት ይሄ መሰማት አለበት በደንብ መሰማት አለበት አንደኛ ሰው ነው እየተገደለ ያለው ነው እየተባለ ያለው ይሄንን የተናገሩ የኦርቶዶክስ ቤተክርስቲያን ቄስ ናቸው ቀሲስ ይትባረክ ይባላሉ ቪዲዮአቸው አለ ፔጃቸው አለ ኦኬ ፎቶ ስክሪንሾት አድርጉ ምናልባት ፔጃቸውን ሁሉ ሊያስወርዱባቸው ይችላሉ እሳቸውም ላይ አደጋ ሊፈጠር ይችላሉ በቅንነት የተናገሩት እኚህ አባት ማለት ነው ስለዚህ ገዳሙን አልናገርም አንዴ እንስማው ቪዲዮ እርሜ አቤት ዶክተር አቤት እሺ እንዴት ናችሁ ሰላም ናችሁ እግዚአብሔር ይመስገን እግዚአብሔር ይመስገን አንድ ነገር ጀስት ለሪማይንደር እንትን ለማለት ነው ኦኬ እዚህ ጋር ዝም ብሎ የኛ ስራ የቀረበውን ኢንፎርሜሽን ፊላ ህዝቡ ማቅረብና ምንም ኮሜንታሪ አንሰጥበትም ራሱ ኮሜንታሪ የተደረገበት ስለሆነ ልጁም አሁን እዚህ ጋር በጣም ቆንጆ ቢኒ ያነሳው ሐሳብ በጣም ቆንጆ ነው ክሮስ ቼክ መደረጉ እኛ ለነዚህ ሰዎች ደርሷል ብለን አይደለም ያልነው ልጁ ራሱ ነው ደርሷል ያለው የተወሰነውን ያቀረበው መረጃ አለ እኛ እነዚህ ሰዎች ያቃሉ አያቁም የሚለው ውስጥ አንገባ እንደዚህ አይነት መረጃ አለ በቤተክርስቲያኒቱ ገዳም ውስጥ እንደዚህ ይሰራል ብለው ሰዎች ይሰራሉ ብሎ እርስ በርሳቸው የተወያዩት ውይይት አለ ስለዚህ ይሄንን ሪፊዩት ማድረግ ከፈለጉ ይሄ ነገር ትክክል አይደለም የውሸት ዜና ነው የተባሉ ሰዎች አልተናገሩም ኤቭሪቲንግ ካለ እነሱ መግለጫ ይስጡበት እነሱ የሚሰጡት መልስ ይስጡ ግን እንደዚህ አይነት ነገር በህዝብ ፊት በሶሻል ሚዲያ ተነግሯል ይሄንንም ደግሞ ጥያቄ የራሳቸው እንግዲህ ይሄ ልጅ አይ ዶንት ኖ ኤርሚየት በደም ጠይቃችሁት ከሆነ የቤተክርስቲያኒቷ ልጅ እንደሆነ አድራሻውን ቦታውን መናገር አይተበቀበትም ግን ይሄንንም ነገር ለነዚህ ልጆች ተናግሮ ራሱን አይደንቲፋይ አሁን ሰዎች ልክ እንደው ድራማ ተሰራ እንደዚህ የሚሉት ነገር ካለ ወጥቶ ነው ፐብሊክሊ ነው እኔ ነኝ ጥያቄ ያቀረብኩት ይሄ መረጃ እውነተኛ ነው ብሏል ሰው የኛ ኬዝ አይደለም ይሄ ያ ልክ ነው ምንም ኮሜንት የምናደርግበት ነገር የለም ምንድነው የሚሉት የሚለው እሱ ጀስት ለማሳሰብ ነው እውነት ነው ወይ ነው የኛ ጥያቄ እውነት ነው ወይ እውነት መሆኑ እንዲጣራ ቤተክርስቲያኒቱ እንደ ቤተክርስቲያን የህግ አካላት እንደ ህግ አካላት ያጣሩ ሐሳቡ የመጣው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ከሆኑ ይትባረክ ተብሎ የሚባሉ ቪዲዮአቸው አለ እሳቸው ናቸው ይሄንን የተናገሩት አሁን ቪዲዮውን ሳሰማው ታዩታላችሁ
ኦኬ እኛ አባት ማለት ነው። እኛ አባት ናቸው። ይሄን መረጃ ያወጡት እኛ አባት ናቸው። እኛ አባት አሁን የምንገኘው እኚህ ናቸው። በጎጃም ክፍለ ሀገር ዳንግላ ወረዳ በቅድስት ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን። አንተ የደነገጥከው አሁን ደግሞ ገዳሙ ውስጥ ግለሰቦች ናቸው እንጂ የሚያደርጉት ገዳሙ እውቅና አይሰጥም እንደዚህ አይነት ነገር ደግሞ ብለው አሉ አይደል? እነዛ ነው የሚሉት። መጀመሪያ ያሉት ዲም ደግሜዋለሁ እኮ የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል። ስሙ የገዳሙ ስም ግን አልነግራችሁም። እቺ ነች የመጀመሪያው የሰማኋት እና በጣም የዘገነነችኝ። ብዙ ሰው ተሰብስቦ አንድም ሰው አልተቃወሙም፣ ዝም ብለው አልፏቸውና እኔ ስራ ነበርኩኝ። እንደዚህ አያስችለኝም። ብዙ ጊዜ እንደዚህ ቻሌንጅ አደርጋለሁ። የሆነ ጊዜም ነገስ ምናምን ሲናገሩ እንደዚህ ገብቼ ነው ቤተክርስቲያን ያወገዘችው መጽሐፍ ለምን ታሞካሻላችሁ ብዬ እንትን አደርጋለሁ፣ ሪፍሌክት አደርጋለሁና ስራ ስለነበርኩ ያኔ መግባት ስላልቻልኩ እሳቸው ላገኛቸው አልቻልኩም። ሄደው ነበር ግን ገብቼ ማስረጃ ያዝኩኝ። ያቺ ቪዲዮ ላኩት። ከዛ እንደዛ ብሎ አቀነባበረህ ምናምን ብሎ ስም ሲያጠቡ እሺ ልጁ እስኪ ይላክ ቪዲዮውን ያልተቀነባበረውን እሱም ይላክና የኔና የሱ ይተያይ። ምንም የጨመርኩበት ነገር የለም። ራሱ ገብረስላሴ ያመነ ያ ነው የሚባል ልጅ ያመነ ነው። በኮሜንትም እኔም ሰምቻለሁ የምትልህት ነበረች፣ ብዙዎች ሰምተዋል። ከዛ በማግስቱ ነው እዛ ቤት ውሸታም እየተባልኩ ያለው እነ ገብረስላሴ ባሉበት በገዛ ቤታቸው ለአንደዛ ነው ያሉ እሳቸው። ስለዚህ አሁን ደግሞ እዚህ ጋር መጣው ደግሞ በግለሰቡ እዛ ገዳም ውስጥ ሆኖ ነው በግለሰብ ደረጃ ነው ይሄ ነገር የሚደረገው አሉ። ዘንዶ ጨመሩበት፣ ለዘንዶ እንደዚህ ጨመሩበት። እንደዛ የሚያደርጉ ደግሞ ግለሰቦች ነው። ሲጀመሩ ካህናት አላልኩም። ካህናት ቢሆኑ ሲጀመር ለምን ኦርቶዶክስ ሆናለሁ እኔ? የቅድስት ቤተክርስቲያን እኮ ዶግማዋን ቀኖናን ጠንቅቄ ስለማቅ እኮ ነው ከቅድስት ቤተክርስቲያን ቃናዊ ስራ እንደሆነ ስለማቅ እኮ ነው እየተቃወምኩት ያለው እንጂ ሲጀመርኩት ትቼ በወጣ። ግን እኔ በኦርቶዶክስነት ያልደራደርም። ይህ ግን ሰይጣናዊ ስራ አዎ እንዳሉ ግን በደንብ ስለማምንበት ደሞም እየታገልኩበት ስለሆነ በማስረጃ ራሱ የሰውን ደም ነው አይደል ለዘንዶ ያጠጡታል ላይ ያሉት። ለዘንዶ መስዋዕት እንግዲህ መስማት ይቻላል እያሉት ያለ ቃል በቃል እሱ ነው። እዛ ደግሞ ሊቃውንት አሉ ቁጭ ብለው እዛ ያያቸው ከሆነ መጋቢ ብሉይ ወሐዲስ ይላል። ሌሎችም ስማቸው እንትን የሐዲሱም ይታወቃል። እሷ ደግሞ እህታችን ትታወቃለች። ሰምታል እንዳው ስትጠይቀኝ ለምንድን ነው እንደዚህ ለቤተ ክርስቲያን ምናምን ብላ ስትል በቃ እንዴ አሁን ኤርሚ ባንተ ቤት የሆነ ወንጀል ሲፈጸም አንተን አይነካም እንዴ? ቤት አይደል በደም ቅድስት ቤተ ክርስቲያን እስከሆነ ሲጀመር እዛ አባት የተጫወቱ ነው የሚገቡ ገዳም ውስጥ ከአባከለ የሚባሉ እንኳን ሊሆኑ ይችላሉ። እንግዲህ ተኩላዎች ሊሆኑ ይችላሉ እዛ ገብተው እንጂ ፀጉረ ለወጥ ሰው ሊያደርግ አይችልም። እንደገኝ ተሂዶ ሊደረስባቸው የሚችል ጓደኛቸው የዚህ ካን ጓደኛቸው ሂዶ እኮ በአካል ያገኛቸው አካላት ናቸው እኮ የሚታወቁ እና ገዳሙ ደግሞ ከሊያ ያቁም ማለት እነዚህ እኚህ ካህን ቀሲስ ይትባረክ አሁን እሳቸው እኮ ቢጠይቁ ይሄን ነገር ሰምቶ ልክ አሁን እንዳንተ ነገሩ ከንክኖት ሄዶ በገዳም ውስጥ እንዲህ አይነት ነገር ይደረጋል አይደረግም እኮ ብሎ ሄዶ እዛው ቦታው ድረስ ቦታውን እሳቸው አልተናገሩም እንጂ እዛ እኮ ደርሶ ይሄንን በሚያደርግ ግለሰብ እጅ ገብቶ ጥፍሩን ሁሉ ነቅሎት እኮ ነው የተመለሰው ነው ብሎ ያሉት። ስለዚህ ያ ጥፍሩ የተነቀለው ሰው ጭምር በህይወት ሊኖር ይችላል። ቀሲስ ይትባረክ እሳቸውም አሉ እሱም ሊኖር ይችል ይሆናል። እንግዲህ ብዙ ሰው የሚያውቀው ነው። ሲጀመር ሊቃውንቶች ዝም ያሉት እኮ የታወቀ ጉዳይ ስለሆነ እኔ እንደዛ ነው ጀጅ ያደረኩት። ገባ ሊቃውንቱ እዛ ቁጭ ብሎ ሲደነግጡ መደንገጥ ሲገባቸው ዝም አሉት። ምን ይባላል እንደዚህ ነገር? እኔ እንኳን አንድ ተራም ካላስቸገርኩት እኛን ቪዲዮ ልጨርስና የዘማርያምን ኦዲዮ አንድ ያሰማን። ይሄን ሲጨርስ አንተ እስከዛ አዘጋጅልኝ። ያ ካላደረገው እስካሁን ያ ኦኬ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ የዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የስራ ቦታው ብላችሁ ልትጠይቁ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምናውቀው ሰው ሊያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍር ነቅሎ ነው የላከው።
ስለዚህ አሁን ከገዳም ጋር ሳይሆን ከግለሰብ ጋር ጉዳይ ከግለሰብ ጋር ነው የተያያዘው ጉዳይ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜላ ምትባል ሪካርድ አድርጉ በማርያም በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ ተከታዮቻቸው የሰዎች ተከታይ የሚሄዱበት ምን አልከኝ? አይ ቴክስት የገባ ድሊት ሳያደርገው ቶሎ አሰማ ምናምን የተባልኩ ነውና እሺ አሰማ አንዴ ቮይሱ አሰማ ሪካርዱን ቀኑን ባሳያችሁ ደስ ይለኝ ነበር ከፈለጋችሁ በደንብ እንዳው። ኦኬ ይሄው ትልቁ ላይ ላድርግ። ቀኑን ራሱ መቼ ሆነ ብታዩት ይሻላል ብዬ ነው። በደንብ አቃረብ አድርጌ በሚታይ መልኩ መቼ እንደሆነ ይህን ጉዳይ ራሱ የተፈጸመ October 25, 2024 የላክለት ለዘማሪያ ያኔ በቃ ያኔ ሌሊት ነው የላኩለት። ያኔ ነው ጉዳይ የሆነው። ስምንት ወር ምናምን ሆኖታል። ከፈታው አንድ ድምፁ የዘማሪያ የኦክቶበሯን ያያችሁ ከዛ አድርገው ድምፁ ይሄ ነው። ሰላም መምህራ አመሰግናለሁ። እንዴት ነህ? ሶላ ተዋህዶና አዎ ሰምቼዋለሁ። በጣም አስነዋሪ ነው። አንደኛ ገብረ ስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር ያለው ነገር? አንደኛ የፈለገ ካህን ይሁኑ እንደዚህ አይነት ነገር ሲኖር አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ? ካለ ቤተክርስቲያን እንዴት ዝም አለች? ሁለተኛ ሚዲያ ላይ የሚነገር ነገር ነው ወይ? ምን ማለት እንደዚህ ብሎ ማውራትስ? ካህኑ ራሱ ማንነት ማለበል የት ደብር ነው ያለውት? ቤተክርስቲያን እንደዚህ እንደምታ ተጨባጭ መረጃ ይላኩልኝ ካሉት በውስጥ ላኩልኝ፣ ማጣራት እንችላለን። ጠቅላይ ቤተ ክህነት ሰዎች አሉ፣ ከሊቃነ ጳጳሳት ምናቃቸው አሉ፣ መጠየቅ እንኳን እንችላለን። እየተገዳም በዚህ ልክ እንደዚህ ካለ ይሄ እኮ ነውረኛ ተግባር ነው። ካለ ማለት እሳቸው የሚያውቁት ካለ በተጨባጭ ካለ ምን ችግር አለ? እና ሲጀምር ለሚደሚና አሁን ይሄ ምንድነው? ገዳም እንድንጠላ ነው? እውነተኛ ካህንስ እንደዚህ ብሎ ያወራል ወይ? እና በዚህ ልክ እኔ መዝቀጡን አልፈለኩትም። አላወቋቸውም እነ ገብረ ስላሴና ብዙ ጊዜ ላይቭ ላይ ይገባል። ገብቼም አላውቅም እሱ ቤት ከልጁ ጋር ማለት ተዋወቀ። ምን አክቹአሊ ቤቱን ገብቼም አላውቅም። ግን በዚህ ርዕስ ደጋሚ የሚገቡ ከሆነ ግን ገብቼ እንትን እለዋለሁ። እንደዚህ አይነት በጣም የሚያስጠላ ነውረኛ ተግባር ነው ያለው። በጣም ነው የሚያሳዝነው። ስንት መማር የሚገባን ትምህርት ሃይማኖት እያለ ስንት ነገር ሃይማኖት እያለ እሳቸው ውስጥ ገብተው እንደዚህ ለኩስ መውጣት ምንም ማለት ነው? ቤትን መቆጣጠር እኮ የባለቤቱ ነው። ሰላም መምህራ አመሰግናለሁ። ድምፁ ይሄ ነው። እሺ ቴንክ ዩ ሲትባረክ ይላል። እስከነ እንትን ማን መሆናቸውም እሺ ቆይ አንዴ ቆይ እሺ ማኪ ኦኬ ዳኒ ያለ እንደ ወንድምነት ዳኒ ያለ ኦኬ ዳንዬ ስለሌለ እሱን ላወርደውና ማኪ የተባለው ሰው ማን ነው? መረጃ ላይ ብሎ የሚል የታለ ማኪ ማን ነህ? እስኪ ላክ። ማኪ ኤርሚዬ ይቅርታ እያረክልኝ አንዴ ብቻ ላውራና ልውረድ። እሺ ከየት ቤተ እምነት ነው ወንድማችን? ክርስቲያን ነኝ ኤርሚዬ። በጣም ከየት ቤተ እምነት ነው? ፕሮቴስታንት ነኝ። አይመለከተንም አንተ በቃ ቴንክ ዩ ወታች ወረድ አይመለከተንም። እሺ የታለ ማኪ? ማኪን አስገባው የምትሉ ማኪ ብሎክ ተደርጓል ብላችሁ አላችሁ። ገና ቅድም ነው ማኪ የምትሉት። ማኪ ማን ነው ወይ ማን ናት? እሺ ስለዚህ ሳታዩ አትጻፉ ማለት ነው። ኦኬ ሳታዩ አትጻፉ፣ ሳይልክ አትናገሩ። ኦኬ እሺ ይሄንን እንግዲህ እኔ ስሰማው ወንድማችን ሶላ እንደዘገነነውና እንዳስቆጣው ጥያቄ እንደሆነበትና ነገሩ እንዲጣራ ወደ ተለያዩ ኦርቶዶክሳውያን ወንድሞቹ እንደላከ ከላከው ውስጥም የአንደኛውን የዘማርያም ዘለቀን ቮይስ ሪከርድንም እዚሁ ጭምር አሰምቶናል። እኔ እንደዚህ አይነት ወንጀል የተደረገው እውነት ነው ወይ?
እውነት ካልሆነ ቄስን ያህል ነገር ወጥተው እንዴት አደባባይ ላይ ይናገራሉ? ገብረስላሴም ቢሆን የቤተ ክርስቲያን ሰው እንደሆነ ነው የማውቀው። ከንግግሩ የቤተ ክህነት የተማረ ሰው ነው እና እንዴት እንደዚህ አይነት ነገር ይናገራሉ? መረጃ ከሌላቸው ካህኑ እንዴት እንደዚህ አይነት ነገር ይናገራሉ? ከተናገሩ መረጃ አለ ማለት ነው። ቦታውን አልጠቁምም እንጂ እንዲህ አይነት ድርጊት ይደረጋል ብለዋል። ከዚህ የተነሳ ነው ሶላም ጥያቄ ፈጥሮበት ይህንን ነገር ፐብሊክ ያደረገው ማለት ነው። አስቀድሞ በውስጥ ለ8 ወር ያህል ይዞታል። ከዛውን ግን ፐብሊክ አደረገው። ኦኬ፣ የኛ ጥያቄ ይሄ ነገር እውነት ነው ወይ? እውነት ከሆነ እንደ ሰው ይመለከተናል፣ እንደ ሀገር ይመለከተናል። ኢቭን ለቤተ ክርስቲያኒቱ እንኳን እንደ ኦርቶዶክስ እንኳን ለቤተ ክርስቲያኒቱ ይሄ መክበሪያ ሳይሆን መዋረጃዋ ነው የሚሆን። ነገርን አዳፍኖ ማስቀረት ሳይሆን እንደ ሌሎቹ ሰምቶ እንዳልሰማ አይቶ እንዳላየ ማለፍ ሳይሆን ነገሩ ተደርጎ እንደሆነ መመርመር፣ ቤተክርስቲያኒቱ እንደ ቤተክርስቲያን በመጀመሪያ መመርመር፣ ካልሆነም ደግሞ በህግ አካላት ይዛ መመርመር አለባት። ሰው ነው እየተገደለ ለዘንዶ ደሙ ይሰጣል እየተባለ ይጠየቅ። ቤተክርስቲያኒቱን በቤተክርስቲያን ደረጃ የህግ አካላትን በህግ ደረጃ፣ ምክንያቱም ወንጀል ስለሆነ ሰው ነው ተገደለ ተብሎ እየተወራ ያለው። ያወሩት ሰው የሚናቁ ሰው አይደሉ፣ ካህን ናቸው። የተወራው በኦርቶዶክሳውያን ወገኖች ፔጅ ላይ ነው። እዛ ያሉ መጋቢ ብሉይ የተባሉትም ራሱ ሰምተዋል፣ ሌሎችም ሁሉ ጭምር ሰምተዋል። የራሳቸው ምዕመናን ባሉበት ነው። የራሳቸው ልጆች ናቸው ለእውነት የቆሙ አሁን እንደ ሶላ ተዋህዶ አይነቶቹ ያወጡት ማለት ነው። በውስጥ መስመር ለተላከላቸው ተልኮላቸዋል፣ የመለሱ መልሰዋል። በኦዲዮ ቅድም የሰማነው አይነት ሌሎቹ ደግሞ አልመለሱም፣ ዝም ጭጭ ነው ብለው ያሉት። ስለዚህ እኛ ይሄ የሰዋዊ ጉዳይ ስለሆነ ይመለከተናል። ምንድነው የሚመለከታል? ነገሩ እውነት ነው ወይ ብሎ የሚለውን ወይስ ሐሰት ነው ወይ ብሎ የሚለውን ነገር አጣርተው እንዲደርሱበትና ለህዝብ እንዲያሳውቁ ማለት ነው። ከየት አምጥተው ነው እኚህ ካህን የሚያወሩት? መቼም ቄሱን ጴንጤ ናቸው ብለው ካላሉ በስተቀር ቪዲዮአቸው አለ ምን አለ እና ይሄ ነገር እኛ ብዙ ኮሜንት አንሰጥበትም። እውነት ነው ወይ ብለን ግን እየጠየቅን ያለነው እንደ ጳጳሱ አዳፍናችሁት አትቅሩ፣ እንደ ሌሎች ተዳፍኖ እንደቀራ አታዳፍኑ ነው። ብዙ ነገር እየተዳፈነን እየቀራ ያለው ያውን የዛሬ 8 እና 9 ወር አካባቢ ላይ የቀረበ ነው። ይሄ ወንድማችን አሁን ያሳየን እስካሁን ድረስ መልስ እነኛ ሊሰጡ የሚገባቸው ሰዎች አልሰጡም ከአንድ ሰው በቀር። ዘማርያምም ለምን አደባባይ ላይ ወጣ? ነውር ነው። ለምን እንደዚህ ይደረጋል? እንደዚህ ተደርጎ ከሆነ እውነት ከሆነ ካህኑ ተጠይቆ፣ ታዲያ እሱ እኮ የኛ ስራ አይደለም። የነዚህም አሁን የሶላ ተዋህዶም ስራ አይደለም። ከሶላ ተዋህዶ ይልቅ አይ ቲንክ ካህን አይደለም አይደል? ሶላ ተዋህዶ ዲያቆንም ካህንም አይደለም አይደል? ዘማርያም ዲያቆን ነው። ተራ ምእመን ነኝ። ይሄ ደግሞ በስልጣን ተዋረዱ እንግዲህ አንተ ታውቃለህ እንጂ የሲኖዶስ ጉዳይ ነው። ደግሞ ሊቃውንት ጉባኤ ማውቀው አሰሙት። እንግዲህ መጋቤ ብሉይ አይመረ ራሱ ሰምቷል። እና ይሄ ነገር እውነት ነው እውነት አይደለም ብሎ የሚለው መጠየቅ ነው ያለበት። ካህኑ እዛ ጋር በዳንግላ ወረዳ ውስጥ ያለ ገዳም ወለተ ጴጥሮስን ገዳም ጠርቶ ተናግሯል። ይሄ እዛ ወለተ ጴጥሮስ ገዳም ውስጥ ነው የተደረገው ወይ ሌላ ትልቅ ገዳም ውስጥ ነው የተደረገው? ግን በገዳም ውስጥ ነው የተደረገው በመጀመሪያ ገዳም ውስጥ ነው አለ። ከዛ ደግሞ በገዳም ውስጥ ያሉ ግለሰቦች ናቸው ይሄንን ያደረጉት አለ። በግለሰብ የሚደረግ በማንም የሚደረግ የገዳሙ ባለቤት ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ስለዚህ መርምሮ ነገሩ እውነት ነው ሐሰት ነው ብሎ የሚለውን አጣርቶ ለህዝብ ማሳወቅ ተገቢ ነው። እንዲህ አይነት ነገር ተደርጎ ከሆነ ነውር ነው ብለን እንላለን። ወንጀል ነው፣ በምድርም ወንጀል ነው፣ በእግዚአብሔርም ዘንድ በደልና ኃጢአት ነው። ንስሐ ነው መግባት ያለባቸው ማለት ነው። ነገሩ ግን ገና እስካልታወቀ ድረስ እኛ ነገሩ እውነት ነው ወይ ብሎ የሚል ጥያቄ ነው እየጠየቅን ያለውን። ቴንኪው